የአዲሱ ድርጅት መሪ ጀነራል ተፈራ ማሞ ቃለ ምልልስ አድርገው ነበር ትላንትና። አነጋጋሪ በስድብና በዛቻ የተሞሉ ቃለ ምልልስ አድርገዋል። ስድቡና ዛቻውን ትተን የተወሰኑ ሀሳቦች ላይ እንቆያለን። ትላንትና ወዲያ ዓርብ ዕለት አንድ ነገር ትንተና አድርጌ ነበር። አሁን የአማራ ብሔርተኝነት ምን መልክ ይይዛል፣ ከዚህ ቀጥሎ ምንስ እንጠብቃለን በሚል ቁልጭ ባለ መልኩ ሀሳቤን ሰጥቼ ነበር ዓርብ ዕለት። ያንን የሚያረጋግጡ ጄኔራሉ እንዳውም ኤክስትራ ሄደው አሳስበዋል ምን መሆን እንዳለበት። ይቅርታ ሌላም ማስረጃ አለ፣ እሱ ላይ እንነጋገራለን። በዋናነት ግን ትንሽ የሚያስገርመው የአማራ ቋንቋና ስሞችን መልሱልን፣ በራሳችሁ ኩሩ፣ የራሱን ተጠቀሙ የሚልም አስተያየት ሰጥተዋል ጄኔራሉ። እሱንም እናያለን። ቃል በቃል ራሳቸው ያሉትን ነው። ያንን 1 ደቂቃ ተኩል ቪዲዮ ከነ ኮንቴክስቱ እናሰማለን። የመጨረሻው በትግራይ ክልል ምርጫ ይኖራል ወይስ የሚለው ነው። ምክንያቱም የኢትዮጵያ ምርጫ ቦርድ ምርጫ በትግራይ ይደረጋል የሚል መግለጫ ትላንትና ሰጥቷል እና እሱ ላይ ምን እንነጋገራለን። በአጠቃላይ በእነኚህ 3 ርዕሰ ጉዳዮች ላይ ነው አስተያየት ወይ መልከታዬን የምሰጠው። ከዛ በፊት ግን ለአንዴና ለመጨረሻ ከእስክንድር ነጋ ጋር ተያይዞ ያለ መረጃ ሰጣቸዋለሁ። ያረጋገጥኩትን ባለፈው ሳምንት የሱ ጉዳይ ሲያነጋግር ነው የቆየው። ለመግለጫውም የወጣ መግለጫ አለ። እዛ ውስጥ 1-2 ነገሮች አሉ። አንደኛ አቶ እስክንድር ነጋ ኃላፊነቱን ተቀብለው ነበር ወይ መጀመሪያ የሚል ነው። ሁለተኛ አቶ እስክንድር ነጋ በእውነትስ ይቅርታ ጠይቀዋል ወይ የሚል ነው። ሁለቱን አረጋግጫለሁ። አይደለም አቶ እስክንድር ነጋ አንደኛ መጀመሪያም ሳይፈልግ ነው፣ በሌለበት ሳይፈልግ ብቻ ሳይሆን በሌለበት ነው የሰጡት ያንን ኃላፊነት። ስለዚህ አቶ እስክንድር ነጋ ኃላፊነቱን አልተቀበለም። በደንብ አረጋግጫለሁ። አሁን በደንብ ኮንክሪት በሆነ ማስረጃ። ሁለተኛ አቶ እስክንድር ነጋ ስብሰባ ላይም ፖሊት ቢሮ ስብሰባ ላይም አልተጠራም፣ አልተገኘም፣ ይቅርታም አልጠየቀም። መግለጫ ያወጡት ራሳቸው ናቸው። አቶ እስክንድር ነጋ ይቅርታም አልጠየቀም፣ ኃላፊነቱንም ቀድሞ አልወሰደም። ይሄንን አረጋግጫለሁ። ይሄንን ለእናንተ መንገድ ስለፈለኩ ነው። ለአንዴና ለመጨረሻ አልመለስበትም። በዚህ ጉዳይ አጣርቻለሁ፣ እሱን እንድታውቁት ነው። ይሄንን ካልኩኝ ወደ መጀመሪያው ርዕሰ ጉዳይ እሻገራለሁ። ይሄም የኢትዮጵያ አየር ኃይል ሉዓላዊነት ወይስ ሌላ? እንግዲህ የትላንትና ኤር ሾው 9ኛ ዓመትን አስመልክቶ ኤር ሾው ወይም የአየር ላይ ትርኢት ወይም ኤክስፖ ነበር። አይታችሁታል፣ ሰምታችሁታል። በተለያየ ሚዲያ እየተላለፈ ስለነበረ በቀጥታም ሲተላለፍ ነበረ። ከዛ በኋላም ቪዲዮዎች ስላሉ በራሳችሁ ጊዜ ማየት ትችላላችሁ ከፈለጋችሁ። በዋናነት እያንዳንዱ የቪዲዮ የትርኢቱን ለማሳየት ወይንም እያንዳንዱ እዛ ውስጥ የተነገሩትን ነገር መልሶ ለማግኘት ሳይሆን ስፔሲፊክ የሆኑ ነገሮች ግራንድ አጀንዳ የሆነው ላይ ነው ፎከስ የማደርገው። እሱም እስከ ሉዓላዊነት ጋር ተያይዞ ያለውን ነው። በመጀመሪያ ግን 9ኛ ዓመት ነው የሚያከብረው የሚል ነው እና ስሙም የኢፌዴሪ አየር ኃይል ተብሎ ነው የተጠራው። ከስሙን ጀምር የኢፌዴሪ አየር ኃይል 90 ዓመት አይደለም። የኢፌዴሪ 30 ዓመትም አልሆነውም ከተቋቋመ። የኢትዮጵያ አየር ኃይል ሁሉንም የሚያጠቃልል የደርግንም የኃይለ ሥላሴንም የአሁኑንም የሚያጠቃልለው የኢትዮጵያ ባጭሩ ኢትዮጵያን በአማርኛው ኢትዮጵያ አየር ኃይል ሊባል ይችላል። ምክንያቱም ታሪክ ተያያዥ ስለሆነ። ኤፍዲሪ የሚባል ስም መጠቀም ከጀመርን በአሁኑ ህገ መንግስታዊ ስርዓት ነው። እሱ ላይ መስተካከል ነው ያለበት። የኤፍዲሪ አየር መንገድ የኢትዮጵያ አየር ኃይል ግን ብሬትሊ ነው የምጠቀመው። የኢትዮጵያ አየር ኃይል ግን 90 ነው አይደለም የሚለውን እንመለስበታለን። ራሱን አስችሎ ለረጅም ጊዜ በቅብብሎሽ የመጣ ነው። ሁሉንም አንድ ሊያደርግ የሚችለው ታሪክን አንድ ላይ ሊያገናኝ የሚችለው ድልድይ የሚሆነው ኤፍዲሪ ብላችሁ ስትጠሩት ሳይሆን የኢትዮጵያ አየር ኃይል ነው። ስለ አሁኑ የሚወራው ከሆነ ስለ ተቋሙ ችግር የለውም። ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምናምን አየር ኃይል ሊባል ይችላል። ስለ ተቋሙ ስለ አሁኑ ስለ ታሪክ 9ኛ ዓመት ሲወራ ግን ለ90 ዓመት ኤፍዲሪ አልነበረም። ኤፍዲሪ ገና 30 ምናምን ዓመቱ ነው። እሱም መስተካከል ነው ያለበት። ትክክለኛ አገላለጽ አይደለም። እሱን የምትዘግቡ ሰዎች ይሄንን እንድታስተካክሉ። ለሌላም ተቋማት ከእድሜያቸው ከ30 ምናምን ዓመት በላይ የሆነ የኢትዮጵያ ተቋም ሲኖር በአጭሩ የኢትዮጵያ ከፊት ጨምራችሁ ሌላውን ነው። ንግድ ባንክ ሆነ የኢትዮጵያ ንግድ ባንክ እድሜው 60 80 ልትሉ ትችላላችሁ። ምሳሌ ነው።
የኢትዮጵያ ንግድ መርከብ ወይም የኢትዮጵያ የትኛውም ይሁን ተቋም ከፊት ለፊት የኢትዮጵያ ጨምራችሁ መስራት ይቻላል። ሶ ፕሮፐርሊ ተዘጋጁበት። ወደፊት ይሄ ዲቪዚቭ ነው። የፍድሪ 33 ዓመቱ ነው ገና። የኢትዮጵያ አየር መንገድ በአንድ መልኩም በሌላ መልኩ እየሰፋም እየጠበበም እየዘመነም ለ90 ምናምን ዓመት ቀጥሏል። ሶ ይሄን ካልኩ ቀጥሎ ደግሞ የሚመጣው 90 ዓመቱ ነው ወይ የሚለውን ነው። እኔ ትላንትና በማህበራዊ ሚዲያ ለማጋራት ብዬ ተውኩ። ራሴን ሪስትሬን አድርጌያለሁ። ለምን ሰው ፖዚቲቭ ላይ አይም በቃ አሁን የሆነ ነገር ሲለጠፍ ዘሎ ኔጌቲቭሊ ነው ማለት ከቤቱ አቀባብሎ ስለሚመጣ ኢንጌጅ ስለማያደርግ ለዛ ነው የተውኩት። አሁን ግን እዚህ ጋር ሐሳቤን እንሰጣለሁ። የኔ ንባብ የተለያዩ ዌብሳይቶችን አርቲክሎችን ለማገላበጥ ሞክሬያለሁ። 1 3 4 የቪዲዮ ሁሉ የታሪካዊ ቪዲዮንም ጨምሮ ሰነዶቹንም ጨምሮ ኢትዮጵያ አየር ኃይል በፈረንጆቹ ነው የምናወራው። የመጀመሪያ ኢምፔሪያል ኢትዮጵያን ኤር ፎርስ አይኤ በ1929 ዓመተ ምህረት ነው የተቋቋመው። ኦክቶበር 1929 ዓመተ ምህረት በፈረንጆቹ 12 አይሮፕላንን ነው የነበረው ያኔ። ሶ ጣሊያን ኢትዮጵያን ስትወርድ ከ6 ዓመት በኋላ 1935 በፈረንጆቹ የኢትዮጵያ አየር ኃይል 12 ተዋጊና ሪኮኒሰንስ እንዲሁም ደግሞ አንድ የትራንስፖርቴሽን አየር ነው የነበራት። ሶ እሱ በአርካይቭም የተቀመጠ ነው። ሲቋቋም ግን በአንድ ነው የተጀመረው፣ በአንድ ኤርክራፍት። ከዛ በኋላ ነው እየሰፋ እዛ የደረሰው። በውጪ ባለሙያዎችም ነው ሲታገዝ የነበረው። መጀመሪያ ከዛ አሜሪካኖችም ነበሩ በጦርነቱ ጊዜ። ከዛ በፊት ደግሞ ስዊዞችም ነበሩ፣ ብሪቲሾችም ነበሩ። መጀመሪያ እንዳውም 1922 ዓመተ ምህረት ተፈሪ መኮንን የመን ሄደው የብሪቲሽ ኤር ቤዝ ስለነበረ ሲጎበኝ ነው። ሶሪ 1927 በፈረንጆቹ ያኔ ነው እሱ እኔም እፈልጋለሁ ብሎ ለብሪቲሽ መንግስት በዛ ዘመን ለነበረው ያስታወቀው። ሶ ኢነኒ ኬስ 1929 ላይ የመጀመሪያው የኢትዮጵያ አየር ኃይል ተቋቁሟል። መልሶ እንደገና የተቋቋመው ዲሴምበር 21 1945 ዓመተ ምህረት ነው። ሶ ተቋሙም እንደ አዲስ ሪኦርጋናይዝ የተደረገበት ስሙም የተሻሻለበት ዘመን የነበረው። ለመጀመሪያ ጊዜም የጦር ማለትም የአየር በረራ ትምህርት ቤትን የጀመረበት ዘመን ነው። ስለዚህ 45 ዓመተ ምህረትን ከወሰድን ገና 80 ዓመቱ ነው የሚሆነው። 29 ዓመተ ምህረትን ከወሰድን ደግሞ 95 ዓመት አልፎታል። ወደ 97 98 ዓመቱ ነው የሚሆነው ስታቀናንሱት። ኦልሞስት አሁን 2026 ነው በፈረንጆቹ። 97 ዓመቱ ነው የሚሆነው። ሶ 90ኛው ዓመት የሚሆነው ጣሊያን የወረረን ጊዜ ነው። ጣሊያን የወረረን 1935 ዓመተ ምህረት ነው። የ90 የሚሞላው 2025 ነው የሚሆነው። ስታቀናንሱ 90 ዓመት ይሆናል። የጣሊያን ወረራን ካልሆነ በስተቀር እንደ 90 ዓመት የምናከብረው ትክክለኛው አኩሬት የሆነ ነገር መቀመጥ አለበት። ምናልባትም 90 ዓመት የተባለበት ምክንያት ሌላ ታሪካዊ እኔ የውስጥ የኢትዮጵያን አየር ኃይል ሰነድ ስላላገኘው ማለት ኦፕን አክሰስ የሆነውን ብቻ ነው ያገኘሁት። ያንን ያሉበት ምክንያት ካላቸው እነሱ ቢያብራሩ የተሻለ ነው የሚሆነው። ይህ ምስረታው 90 ዓመት የሆነበት አይዘርዋይዝ 90 ዓመት የሚሆነው አሁን የምናከብረው ጣሊያን የወረረን ጊዜ እንጂ ኢትዮጵያ አየር ኃይል የተመሰረተበት አይደለም። እንግዲህ ኦፕን ሶርስ በሆነው ያገኘሁት እስካሁን። ሶ ከስም አጠራሩ ባሻገር ወደ ይዘቱ እንሻገር። እነኚህ እንዲሁ ፕሮሲጀራል በሆኑ ነገሮች ቅጥብጣቢ የሆኑ ጉዳዮች ናቸው። መቼ ተቋቋመ የሚለው ነገር የኢትዮጵያ አየር ኃይል የመጀመሪያው ነገር ከመልእክት ልነሳት፣ ምክንያቱም መሀል ላይ ተቀብሮ እንዳይቀር። የኢትዮጵያ አየር ኃይል በሶስቱም ረድፍ ማለትም በሰው ኃይል፣ በተቋማዊ አሰራር እንዲሁም በቴክኖሎጂ መዘመኑ መልካም ነው ብቻም እስከዛሬም ቢሆን ቸል ተብሎ እንዲወድቅ እንዲረሳ መደረጉ ትክክል አልነበረም። በደርግ ዘመን ጥሩ ነበረ በተወሰነ ደረጃ፣ የአቅም ማነስ ካልሆነ በስተቀር ማለት የገንዘብ ብዙ ኤሮፕላኖቹን ለመግዛትም ቴክኖሎጂም ለማምጣት አቅምም ይጠይቃል። ከዛ እና የአይዲዮሎጂም ኮንስትሬንት ነበረ ያኔ ዓለም በግራና በቀኝ ተሰልፋ ስለነበረ። ከዛ ባሻገር የሚቻለው ሁሉ ተደርጎ ነበረ። በኢትዮጵያውያን ነው ሲመራም የነበረው። የኢትዮጵያ አብራሪዎችም የሚታወቁት ትላልቅ ጄኔራሎች
በጣም አስደማሚ ተዋጊዎች የነበሩበትና የዚያድ ባሬን አከርካሪም ቁርጭምጭሚቱንም የሰባበረው የኢትዮጵያ አየር ኃይል ነው። አይረሳ። አንዳንዶች ዘለው ኢትዮጵያ አየር ኃይል ታሪክም የለውም ጠላትን መክቶ አያውቅም የሚሉም ሰዎች አሉ። ከኤርትራ ጋርም ስንዋጋ አየር ኃይልን ነው ተጠቅመናል። ከሶማሌ ጋር አየር ኃይልን ተጠቅመናል። ማለትም ከሶማሌ ስል ይቅርታ፣ ከዚያድ ባሬ ጋር እንደገና ደግሞ ሶማሊያ ላይም ስንገባ በአየር ኃይል ታግዘናል። ዋናው እግረኛ ቢሆንም ይሄ ለማረጋጋት ሶማሊያ ያገባንበትም በሌላውም ጊዜ ቢሆን ቢያንስ እንደው አንድ ሁለቱን ብንወስድ በኤርትራም በዚያድ ባሬ ጊዜም ኢትዮጵያ አየር ኃይል ከፍተኛ ሚና ተጫውቷል። ቢያንስ ሌላውን ብንተው እንኳን የዚያድ ባሬው ተገቢም ስለሆነ መመከቱ ሙሉ በሙሉ የጦርነትን አቅጣጫም ውጤትም የቀየረው የኢትዮጵያ አየር ኃይል ምት ነው። እሱን መዘንጋትም አያስፈልግም። ዞሮ ዞሮ አሁንም ይሁን ወደፊት ሌሎችም ሀገራት አየር ኃይላቸውን በጣም ያዘምናሉ። ኢትዮጵያ ኤክሰፕሽን የምትሆንበት ምክንያት አይኖርም። እየተጠናከረ እያደገ በሁሉም ቅድም በዘረዘርኳቸው ረድፍ በጣም ቁመናውም እየገዘፈ ራሱን ለመከላከልም የሚያበቃ በአቅምም በተለይ በሲምቦሊክ ሪፕሬዘንቴሽን ብቻ ሳይሆን በእውቀት ሜሪት ቤዝድ በሆነ መልኩ አቅም ያላቸው የኢትዮጵያ ልጆች ከየትኛውም አካባቢ የመጡ የሚበቁበት የኢትዮጵያን አየርም የሚጠብቁበት ነው መሆን ያለበት። እሱ ይበል የሚያሰኝ ነው። እሱ ላይ ምንም ሌላ ነገርም አቃቂርም የሚወጣበት ምክንያት አይኖርም። ሰው ለምን በዚህ ኦብሰስድ እንደሚሆንም አይገባኝም። ለምን ኢትዮጵያ ጠንካራ የአየር ኃይል እንዴት ኖራት የሚል የምቀኝነት ፖለቲካና ትንታኔ ከየት እንደሚመጣ አላውቅም። ኢትዮጵያዊ የሆነ ሁሉ ኦፍኮርስ ጠላት ኮንክ ሊያስፈራ ይችላል። የአንድ የኢትዮጵያ እድገት የኢትዮጵያ ናሽናል ዲፌንስ መጠናከር ያንተን ካፓቢሊቲ ስለሚያሳንሰው እነሱ ቢሉ ምንም አይደንቅም። ግን ኢትዮጵያዊ ሆኖ ለምን የኢትዮጵያ አየር ኃይል ተጠናከረ የሚል ሰው የጤንነትም አይመስለኝም። ኤኒዌይስ ከዚህ መልእክት መነሳት ተገቢ ነው የሚሆነው። ጥያቄ የሚሆነው ርዕሱ ላይ እንደምታዩት የኢትዮጵያ አየር ኃይል ሉዓላዊነት ወይስ ሌላ የሚል ነው። ይሄ ደግሞ በደንብ መጠየቅ ያለበት ነው። ማንም ኢንዲፔንደንት ቲንከር የሆነ ሁሉ ከማጨብጨብ ባሻገር መጠየቅ ያለበት ነው። ይጠየቃል፣ በደንብ ነው የሚጠየቀው። እሱም ሉዓላዊነታችንን እያስከበርን ነው ወይ ነው። ይሄም የሚታየው አንድ ሀገር ከሌላ ሀገር ጋር መስራቷ የሚታወቅ ነው፣ የነበረ ነው። ድሮም ቢሆን ኢትዮጵያን አየር ኃይል ያጠናከርነውም የመመሰረትነውም ከሌሎች ሀገራት ጋር ሆነን ነው፣ የእነሱንም እርዳታ አግኝተን ነው። ይሄና ሉዓላዊነት ግን ፈጽሞ የተለያዩ ናቸው። የትብብርና ተለጣፊነት ወይም መጠኔ መሆን ልዩነት አላቸው። ትብብር ራስን ችለ በራስ ሀብት በራስ አቅም እና በራስ የፖለቲካ ውሳኔ ወይም ኦቶኖሚ የሚበየን ነው የሚሆነው። ትብብር ከሆነ የትብብር ማዕቀፍ እሱ ነው የሚመስለው። ዲፌንስ ኮኦፕሬሽን ይኖራል፣ የሴኩሪቲ ኮኦፕሬሽን ይኖራል፣ ኢኮኖሚክ ኮኦፕሬሽን ይኖራል። ሀገራት ከሀገራት ጋር ስምምነት ይኖራቸዋል። ስምምነቱ እንደየደረጃው ነው። በጣም ዲፕ ኮኦፕሬሽን ኢንቴግሬሽን ሁሉ ሊኖር ይችላል። ወይንም ደግሞ ዝም ብሎ ባይላተራል መደበኛ የሆነ ግንኙነት ሊኖር ይችላል። ያ ግንኙነት በኢኮኖሚ ላይ ብቻ ሊሆን ይችላል፣ በፖለቲካ ላይ ብቻ ሊሆን ይችላል፣ በሴኩሪቲ ላይ ብቻ ሊሆን ይችላል፣ ኮምፕሬሄንሲቭ ሊሆን ይችላል። እሱ ምንም ችግር የለውም። ነገር ግን አየር ክልላችንም ለምሳሌ ሾው ትላንትና ሲታይ ኦፊሻሊ የተገለጸው 17 የኢትዮጵያ 12 የዩኤኢ ጀቶችና አውሮፕላኖች ናቸው ሲበሩ የነበረው ትላንትና። ኮምቢኔሽኑ እንደዛ ነው ባልሳሳት ቁጥሩ። ይሄ ራሱ የሚያሳየው ምናልባት የዩኤኢ አንድ ሁለት አሁን አስፈላጊ ነው ካልን አንድ ሁለት እንዲሁ ሲምቦሊካሊ ማድረጉ አንድ ነገር ነው። ቤዚካሊ የሚያሳየው ይሄ የሁለት ሀገር ሳይሆን አንድ ሀገር ሆኖ በጋራ እየሰሩ መሆኑን ነው የሚያሳየው ኮምቢኔሽኑ ራሱ ማለት ነው። ሲምቦሊካሊ አይደለም ዩኤኢ የመጣችው ዲፕሊ ፔኔትሬት ማድረጓን የሚያሳይ ነው። ከዛም አልፎ ኢትዮጵያ እቺ የተገለለችዋን ወዳጅም ስታረግ በጣም እየተገለለ ብቻውን እየቀረ ያለን ሀገር ወዳጅ አድርጎ ተጣብቆ መቀጠልም በዚህ ልክም የሴኩሪቲ አርኪቴክቸርን ገልቦ መስጠትም ተገቢ ነው ብዬ አላስብም። ምክንያቱም ዩኤኢ አንደኛ ሪትሪት እያደረገች ነው ከአፍሪካ ቀንድ። ብቸኛ ፎር ዛት ማተር የዩኤኢ ወይም የተባበሩት አረብ ኤሚሬት ወዳጅ ኢትዮጵያ ብቻ ነች። ከሶማሊያ ወጥተዋል፣
ኤርትራ ጋር አይደርሱም፣ ከጅቡቲ ጋር ግንኙነት የላቸውም፣ ከየመን ወጥተዋል፣ ከሱዳን አሁን እሱንም ኢንፎርማሊ ነው የሚደግፉት ይወጣሉ። ግብጽ ጋር የለችም፣ ከሊቢያ ወጣለች፣ ከኬንያ ጋር ግንኙነት የላቸውም። ሰው ብቸኛ የዩኤኢ ደንገጡሮ የሆነችዋ ኢትዮጵያ ነች። ይሄ ደግሞ ራሚፊኬሽን አለው። ምክንያቱም ዩኤኢ ነገ ጥላ ነው የምትሄደው። ጀኒዩንሊ እንደ ሀገር ቁጭ ብሎ የራስን ጥቅም በደንብ አድርጎ መገምገምም ሄጅ ማደርግም። ምክንያቱም አንድ ላይ ሙሉ በሙሉ ስትለጠፍ ሰርፕራይዝ ነው የምትሆነው። ነገ ጥላ ብትወጣ የሚመጣው ቫኪዩም ቀላል አይደለም። እሷ ላይ ተለጠፈ ደግሞ የምታስቀይማቸው ብዙ ሀገሮችም ስላሉ ቤዚካሊ በዚህ ልክ እና እየተነጠለች ነው። በጣም አሊኔትድ የሆነች ሀገር ነች ዩኤኢ። አሁን ከሱዳንም እንድትወጣ እየተደረገ ነው ያለው። ኢትዮጵያ እንደ በፈር ዞን ነው እያገለገለችም ያለችው። ለዛ ደግሞ በጣም የሚገርም